አደፋፈን እዚህ ነው ፌስ ኦፍ አዘንገው እንዳዘማ ናይስ ፌስ ኦፍ አርጉልን ማን ነው የሚሞተው የለም አብራል ረፊቅ ሸምቆነትን በደንብ ያውቃል ባይዞይ ነኝ ቸኩለት አምጪልሽ ነበር ግን ወልቋል በምን እንድጨርስላችሁ የምትፈልጉት ነገር ካለ ንገሩኝ አሁኑኑ ስንተኛው ዙር እና በምን አይነት ዱላ ልጨርስላችሁ አንተም ይሄንን እንድትነግረኝ ፈልጋለሁ ለማታውቁኝ ረቪቅ እባላለሁኝ ብዙ ጊዜ ሶሻል ሚዲያ ላይ ሳኒ በሚባል ነው የምታወቀው ሳኒ ማለት የአባቴ ስም ነው ይሄንን ውድድር ሁላችሁም ትፈልጉታላችሁ ከናንተ በላይ ደግሞ እኔ ፈልገዋለሁኝ ከዚህ በፊት ባልተገባይ በማይጠቅም ነገር ተሸንፌያለሁኝና አሁን ስሜን መበቀል እፈልጋለሁኝ አንደኛውም ሞይታይ በጣም ከባድ ስፖርት ነው ታውቃላችሁ ኤልቦዎች አሉት ምኖች አሉት ተሺ በዚሁ አጋጣሚ በደንብ አዘጋጀው ሞይቦራን ይሁን ይያልክ ነበርና ፊቱን ልጬው ምናልባት ስራ እንዳያጣ ሞይቦራን ባይሆን ብዬ ያስባለሁኝ እና ዱሬሳ ተዘጋጅ ከዚህ በፊት እኔና ዱሬሳ ተጫውተናል ነገር ግን ብዙ ነገሮችን አይቼበታለሁኝ አንደኛው በሞይታይ አጨዋወት እንድታስተካክል የምፈልገው ነገር የውሹ ቤዝ ያለው ልጅ ነው ሁላችሁም ታያላችሁ የዛን ቀን ሞይታይን እንዴት እንደምበልጠው ታያላችሁ ግን ያበላሽዋል ጨዋታውን በእርግጠኝነት ነው የምላችሁ ጠማማ ነው ሆኖ የሚመጣው እና ጠማማ ብትሆንም ግን ጠማማውን እግርን ሰብርልሃለሁ ተዘጋጅ ለማንኛውም ብሮ በሁሉም ነገር ይሄ ልጅ ግን የማን ያዘዋልን አወራር በጣም ቸምዶታል ኤማ ጋይስ አይ ኖ እኔ ስታዩኝ ማለት ነው አላስፈራም ያው ጋይስ የገዛ ዳሌ እንድመታ ነው ማለት ጀለስ እኮ ራቁቱን ፖድካስት ላይ የተቀመጠ ሰው ነው ንቃተ ህሊና ስሙ ሳይሆን የሚጎለው ነገር እንደሆነ ሁላችንም ገብቶናል ኖ ዌይ ደጋሞ እስቲ ከዚህ በፊት እንቁራሪቷ በጂጂትሱ ቻሌንጅ አድርጋኝ ነበር እኔን አብዛኞቻችሁ ታውቃላችሁ ብዬ አስባለሁ እነ ጌች ቻሌንጅ አቅርበው ነበሩ ያው ጌች ነበር ቻሌንጁን ያቀረበው ኤምኤምኤ ፋይት ቪዲዮ ወጥቼ ክፍለ ሀገር እያለው ማን ነው ጠንካራ አብዛኞቹ ሶሻል ሚዲያ ላይ ያሉ ሰዎች ፌክ ናቸው ጀስት ካሜራ ይዛሉ 5-6 ደቂቃ ነው 5-6 ሰከንድ ቪዲዮ ይሰራሉ እና ራሳቸውን እንደ ስትሮንግ ሰው ፕሬዘንት ያደርጋሉ ይሄ ፌክ ነው ብዬ እኔ ነኝ ጠንካራው ስል ናና ጂጂትሱ ከኔ ጋር ትታገላለህ አለኝ አይ አዲስ አበባ ስመጣ ታስተምረኛለህ ምክንያቱም በትምህርት አምናለሁ እኔ አዲስ አበባ ስመጣ ታስተምረኛለህ እዛኔ ግን ያንተ ተማሪ ሲያሸንፍ ቅር እንዳይልህ ብዬ መለስኩለት ከዛም በኋላ ጌች ይሄን ልጅ ኤምኤምኤ ፋይት የሚፋለም ሰው ካለ የትኛው ማርሻል አርቱ ላይ ያለ ሰው ብሎ ሲጠራ ኦ ይሄ ልጅ እስከ ጉልበቱ እግሩን ማንሳት አይችልም how I was like እንዴት ብዬ ወዲያው ቻሌንጁን ተቀበልኩ ይሄ ሰው በስነ ስርዓት መንቀሳቀስ የሚችልም አልመሰለኝም እና ከዛ ቻሌንጁን ተቀበልኩ he was not ready አክሰፕት አላደረገኝም
ተደጋጋሚ በውስጥ መስመር እያወራን ነበረ። አይ አዲስ አበባ እንዳትመጣ ከመጣህ ጣቶችን ሰብራለሁ፣ ጸጉርህን ነቅላለሁ ሲል ነበር። አይ ዶንት ኖ ዋይ የመፍራት ባህሪ ነበረው መጀመሪያ አካባቢ ላይ እና ከዛን ፑሽ አድርጌ አንዳንድ ትራሽ ቶክ በደንብ ሳወራ ምናምን ና አዲስ አበባ ና አንተና እኔ ገንዘብ አስይዘን እንጫወታለን አለኝ። መጣው እና ከዛም ፋይቱን ላለማድረግ እንትን ሲል ነበረ። ጌች መሀል ላይ ገብቶ ይህንን ፋይት ማዘጋጀት ፈልጋለሁ ብሎ ተቀበለኝ። ከዛን አሁን ያው አይ አም ሬዲ መንፈስ ነው የሚሆንብኝ እመነኝ። ስለዚህ በደንብ ተዘጋጅ፣ ጠንካራ ቴክኒክ፣ ጠንካራ ሰውነትን አዘጋጅ፣ የኔን ዱላ ለመቀበል ተዘጋጅ። እንደ ከበሮ ነው የምደበድብ። እግዚአብሔር እንድትሞት እፈልጋለሁ ካቻል እንድትሞት እፈልጋለሁና ለማንኛውም መሸነፉን ብቻ ሳይሆን ላለመሞት መጠንቀቅ አለብን። ላለመሞት ማለት ነው መሸነፉን እዛው ያወራውን እዛው ውስጥ ታሳየኛለህ። እኔ በህይወቴ ፈርቻ አላውቅም። ከረቢቅ ጋር ሁለቴ ተገናኝተናል። ይሄ ሶስተኛችን ነው። የማንኛውም ረቢቅ አዲስ ነገር አይኖርም። እደግማለሁ። ያኔ ከውሹ ነው የመጣሁት። ሞይታይ ምን እንደሆነ ያላቅም ነበር። አሁን በደንብ ተምሬያለሁ። 4 ዓመት አሳልፌያለሁ እዚህ ስፖርት ላይ። ያኔ ሞይታይ እና ቦክስ እየሰራ ራሱ አልቻልከኝም። አሁን አችለኝም ጭራሽ። ስለዚህ አሁንም ጀምረው ጓደኞች ለማስፈራራትና ለማስጠንቀቅ እየሞከሩ ነው። የዛኔ ስገለህ ግን ይወዱኝም ይችላሉ። አይዶንት ኬር ችግር የለውም። እሺ ወዛኔ ከልዬ በወጥ ለምን ችግር የለብኝም። ተዘጋጁና ተመለ ለመበር ወይ ለወነታ ለማድረግና አንተም ይሄኔ ለማበቃ ብቻ ተዘጋጅ ለማሞትሽ። ቁርጫ አትገልም። ቁርጫ እኔ ፋይተር ነኝ። ረቢቅ አንዴ ስማኝ። ረቢቅ አንዴ ስማኝ። አንዴ ስማኝ። ኢትዮጵያ ውስጥ በሞይታይ ተሸንፈህ አታውቅም። በእኔ ነው የቀመስከው ሽንፈት። ያ ንዴት እንደሚያንጨረጭር አውቃለሁ። እርግጠኛው እኔ ግን ምነግርህ አዲስ ነገር አይኖርም። አሁን አዲስ ነገር የለም። አዲስ ነገር አሳያለሁ። በደንብ አሳያለሁ። አስተምራለሁ። በደንብ አስተምራለሁ። አዲስ ነገር ይዘህ ስትመጣ ግን ምንም እንደማትፈጠር ደግሞ እነግርሃለሁ። ቴንክ ዩ በቃ እዛው ሪንግ ውስጥ እንገናኝ። ቁንጫ ግደል። እኔ ፋይተር ነኝ። እንደ ብረት የጠነከረ ሰውነት አለኝ። ማንም አስቆመኝም። እርግጠኛው ነኝ እነግርሃለሁ። እዛው ማንም አስቆኝ። ሸምበቆ ስለሆንኩ ነው። እዚሁ የምጨርሰውን እዚህ ጨርሰህ ውጣ። እዛ ውስጥ አዲስ ነገር ስለማይኖር